የኑሮ ውድነት በሚል ርዕስ ዛሬ ከኔ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ተወዳጅ ቤተሰቦች፣ በመግቢያዬ ላይ የኑሮ ውድነት ብዬ ነው የገባሁት። እንግዲህ አንዳንድ ነገሮች እናወራለን። አንዳንድ ነገሮች እያወራን ከኔ ጋር ቆይታ ታደርጋላችሁ። እስከዚህ ቪዲዮ መጨረሻ ድረስ ከኔ ጋር ቆዩ የአክብሮት ግብዣዬ ነው። የኔ ተወዳጅ ቤተሰቦች ዛሬ የኑሮ ውድነት በሚል ርዕስ አድርጌ ስመጣ ሆነ ነገር እኔ ጋም ያለ ትዝብት ያደረኩትን ነገር የታዘብኩትን ነገር ሼር ላደርጋችሁ ነው ማለት ነው። እናንተ ጋም ካለ ደግሞ ለኔ በኮሜንት ማጋራት ትችላላችሁ ማለት ነው። የኑሮ ውድነት ኢትዮጵያ ውስጥ በአሁኑ ሰዓት ሁሉ ነገር የተወደደበት፣ ሁሉ ነገር ኑሮ ተወዷል፣ ሁሉ ነገር ዋጋው ኑሯል ነው የሚሉት ማለት ነው ቤተሰቦቻችን። አንዳንድ ጊዜ እዚህ ሀገር ውስጥ እየኖርን ኢትዮጵያ ውስጥ ያሉ ቤተሰቦቻችን በእለት ተዕለት በደወሉልን ቁጥር እንዲኮ እንዴት እንደዚህ ምናምን ስትል ይሄ ነገር እኮ እንደዚህ ሆነ፣ ይሄ ነገር እኮ እንደዚህ ሆነ እያሉ በዝርዝር ያሳውቁናል። እኛ ፍርሃት አድሮብን እዚሁ ሀገር እንድንቀር ነው። ኦር ደግሞ ምንድን ነው ኢትዮጵያ ውስጥ ያላችሁ ቤተሰቦቻችን ሀሳባችሁ ውድ ነው። ግልጽ አልሆነልኝም ለኔ ማለት ነው። ግልጽ አልሆነልኝም። ግልጽ አድርጉት። በቃ እንደዚህ ረቀቅ አድርጉና ሀሳባችሁን አሳውቁን ልላችሁ እወዳለሁ። ረቀቅ አድርጉትና በግልጽ አሳውቁን ሀሳባችሁን። እንዴ እኛ እኮ ተቸገረን። የጤፍ ዋጋ ይሄን ያህል ገባ፣ የዘይት ዋጋ ይሄን ያህል ገባ፣ በርበሬ እንደዚህ ሆነ፣ ሽንኩርቱ፣ ቲማቲሙ ምናምን ምንም እኮ አይቀራችሁም። ምንም ነገር ነው የማይቀራችሁ ማለት ነው። ምንም ነገር አይቀራችሁም ለኛ ስትነግሩን። እኛ ምን አገባን? ምን አገባን እንዴ? እኛም እኮ ትንሽ የሆነ ነገር እንደዚህ ቁጥር አድርገን ኢትዮጵያ መግባት እንፈልጋለን። ኢትዮጵያ መግባት እንፈልጋለን። ምን ልላችሁ ፈልጌ ነው፣ ኢትዮጵያ ውስጥ ያላችሁ ማለት ነው ስሙ። ኢትዮጵያ ውስጥ ያላችሁ ስሙ። እኛ የእናንተን ኑሮ ግሽፈት፣ የኑሮ ውድነት፣ ኢትዮጵያ ውስጥ የኑሮ ውድነት ፈርተን እዚሁ እንድንቀርላችሁ ነው ያሰባችሁት? ኦር ደግሞ ሀሳባችሁ ምንድነው? ሀሳባችሁን ግልጽ አርጉልን፣ አራቁልን። እንዴ ሀሳባችሁን እንዲደገፍ ብዬ ላውራ? ይሄማ ተደግፎበት የሚወራ ወሬ ነው። ሀሳባችሁን በትክክል አሳውቁን። እና የኑሮ ውድነት እንደፈቀደ ቢጨምር እኛ አረብ ሀገር ውስጥ እያለን እየሰራን ይህንን ነገር ለምንድነው ወደ ቁም ነገሩ ልምጣና ያው ከጨውጉቱ እንውጣ። ወደ ቁም ነገሩ ስመጣላችሁ የኔ ተወዳጅ ቤተሰቦች፣ ኢትዮጵያ ውስጥ ያሉ ቤተሰቦቻችን ሁላቸውም ቢሆን በከፊሉ ሁሉም የሆነ ነገር ሲቸግረው ይሆናል የሚደውልልሽ። አንዳንድ ቤተሰቦች ደግሞ አንዳንዶቻቸው መኖራችን ራሱ ደውለን በዓል ሲሆን እንኳን አደረሳችሁ ለማለት እኛ ደውለን ወይ ደግሞ ሰላም ናችሁ ወይ ብለን ደውለን እኛ ጠይቀን ነው መኖራችንን ራሱ የምናስታውሳቸው። ነገር ግን የሆነ ነገር የጎደለባቸው የሆነ ነገር እንደዚህ ክፍተት የፈጠረባቸው ሲመስላቸው ወደኛ ደውለው ይሄ እንደዚህ ቸግሮናል፣ ይሄ እንደዚህ ሆነናል፣ እንደዚህ ለችግር ጊዜ ብቻ የሚፈልጉንም ቤተሰቦች እሙን ነው አሉ። እኛ ደግሞ እዚህ ሀገር ስንኖር ኢትዮጵያ ውስጥ ያለውን የኑሮ ግሽፈት የኑሮ የመወደዱን እያሰብን እዚህ ሀገር ያለንን ጊዜ እየጨመርን በሄድን ቁጥር እዚህ ሀገር ለምሳሌ አረብ ሀገር ውስጥ ስትኖሩ መጀመሪያ ስትመጡ ለምሳሌ 1000 ደሞዝ ይከፈላችኋል። ያ 1000 ደሞዝ የሚከፈላችሁ ወደ ኢትዮጵያ ስትመነዝሩት ስንት ነው? እንደገና ደግሞ በ1000 ደሞዝ ተቀጥራችሁ እየሰራችሁ ለመጀመሪያዎቹ 1 አመት ምንዛሬና ቀጣዮቹ ያለው ምንዛሬ አንድ ነው። ለተለት ምንዛሬ ይጨምራል። አትሸወዱ። ምንዛሬ በጨመረ ቁጥር ኢትዮጵያ ውስጥ ያለ ሁኔታም እየጨመረ ነው የሚሄደው። ሁሉ ነገር እየጨመረ በሄደ ቁጥር ደግሞ ሰዓት ቀን ደግሞ አመታትን እየወለዱ እድሜሽን እዚሁ ሀገር ነው የምናስቆጥረው ማለት ነው። እኔም አለሁበት ፓርትነሮች ይሄ ነገር የሚመለከተው ለፓርትነሮቼም ለቤተሰቦችም ነው። እና ፓርትነሮቼ በስደቱ ዓለም አብረን የምንኖር ሴት እህቶች ማለት ነው። ከለት ሁሉ ነገር እየጨመረ በሄደ ቁጥር አንቺም እዚህ ሀገር ያለሽ መቆየት እየጨመረ ነው የሚሄደው። ለምን እዛ ጋር ማሳካት የምትፈልጊው ነገር ቶሎ ላይ ይሳካልሽ ይችላል። ምክንያቱም ሁኔታ እየጨመረ ነው።
የነሱን ቀዳዳ እየሸፈንን የቤተሰቦቻችን ቀዳዳ እየሸፈንን ኑሮ ተወዷል። እኛ እኮ ኢትዮጵያ ብንገባ ምን ነው ኩንታል ጤፋም የኩንታሉ ጤፍ እኮ እኛ አንበላው አንጨርሰው እንዴ በርበሬም ኪሎ ይሄና ካልገባ ስትሉ ምን ነው እኛ በአንድ ቀን ያንን እኮ አንጨርሰም። ያው ከናንተ እኩል ነው የምንበላው። ያ የበዛ አንበላም የበዛ አንበላም ከናንተ እኩል ነው ምንበላው። እኛ ታዲያ አሁን እዚህ ሀገር ሆነን እንደዛ ሄ ያላችሁ በዝርዝር የምታሳውቁን እኛ ምን አገባን? እዛ ኢትዮጵያ ውስጥ ሆናችሁ ማለት ነው እየኖራችሁ ነው። ኑ የያዛችሁን ይዛችሁ ኑ አብረን እንኑር ህይወት ነገ ይኑራችሁ ብላችሁ ለኛ እንደማሰብ ፋንታ የራሳችሁን ብቻ የምታሳውቁን የኑሮ ግሽበትን የኑሮ መወደድን የምታሳውቁን ቤተሰቦች ደህና ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ለማንኛውም ማለት ነው ይሄንን ነገር ወደ እናንተ ይዤ ስመጣ ይሄንን ሀሳብ ይዤ ስመጣ የኔ ቤተሰቦች ኢትዮጵያ ውስጥ ያለውን የኑሮ ውድነት እያሰብን እዚህ ሀገር ደግሞ የምንቆየው ቆይታ በዛው ልክ እየጨመረ ሲሄድ ፈርተን እዚሁ ሀገር እንድንኖር ልንገደር ነው ማለት ነው። ሰው መፍራት እንደሌለብን ኢትዮጵያ ውስጥ እነሱ እየኖሩ አይደለም። ኢትዮጵያ ውስጥ ያሉ ቤተሰቦቻችን እየኖሩ ነው፣ እየሰሩ የዕለት ጉርሳቸውን አያጡም፣ እየኖሩ ነው። በዓል ሲመጣ እኛ እንዴት ነው የምናሳልፈው? ለምሳሌ ኢትዮጵያ ውስጥ ያለን ባህሎች ፋሲካ ይምጣ ወይ ገና ይምጣ የሆነ በዓል ይምጣ እስኪ እነሱ እንዴት ነው የሚያሳልፉት? ፋ ሽብርቅ ብለው ቤቱም አይጎልም። ሰው እኛም እኮ እንላለን እኛ እንኳን ባንን እነሱ ፋ ሽብርቅ ብለው ቤታቸው ደምቆ በዓል መስለው ነው የሚያሳልፉት። እኛስ እዚህ ሀገር ስንኖር እኛስ በዓሉን ባይምሯቸው እናሳልፋለን። ጾም ሁሉንም ቆኖ የሆነ ነገር እናደርጋለን። በአይምሯችን አስበን ነው የምናሳልፈው ማለት ነው። ሶ እነሱ ዛፏ ድምቅ ብለው ሽብርቅ ብለው ሲያሳልፉ እኛ ደግሞ እዚህ ባለንበት እንደ ሁኔታው የእረፍት ሰዓት አንድ ሰዓትም አንዳንድ ቤቶች 2 ሰዓት የእረፍት ሰዓት ኦር 1 ሰዓት የእረፍት ሰዓት አለ። አንዳንድ ቤት ደግሞ እረፍትም አይሰጡም አሉ። እረፍት እንኳን የማያገኙ እህቶች ደግሞ አስበውት ይውላሉ። 1 ሰዓት የእረፍት ምሳ ሰዓታቸውን የሚያገኙ እህቶች ደግሞ በዛችን ያህል ቅስፈት ውስጥ ቡናቸው አፍልተው የሆነ ነገር አድርገው በቃ አስበውት ራሳቸውን ሸውደው ማለት ነው በዓል ነው ብለው ያሳልፉታል። ሶ ይሄንን ለምን አነሳዋላችሁ? እነሱም እየኖሩ ነው። እኛም ወደ ሀገር መግባትን ገብተን መልመድን ኢትዮጵያ ውስጥ ያለውን ሁኔታ በተለይኛ እዚህ ሀገር ስንሰራ የምንከናውነው የሰዎቹን ነው እንጂ የራሳችንን ይሄ ከዚህ ነው ብለን አይደለም የምናከናውነው። የተሰጠንን አይደለም የምናከናውነው በቤት ውስጥ ማለት ነው። ይሄ ጎደለ ይሄ ምን ሆነ እኛ አንልም፣ እነሱ ናቸው የሚሉት። ሶ ያ ነገር ደግሞ ኢትዮጵያ ውስጥ ስንገባ ጫና የሚፈጥርብን ብዙዎች ናት። ሁሉ ነገር ተሟልቶልን ተደላድለን ኢትዮጵያ ውስጥ ኑሮ መጀመር የለብንም። ኢትዮጵያ ውስጥ ህይወት ልንጀምር ስንል በትንሽዬ ነገር ብቻ እርሾ ይኑረን። እዚህ የሰራነውን ነገር እርሾ ይኑረን። ሶ በትንሽ ነገር ተነስተን ሀብለን ኑሮን መጀመር እንችላለን። ሶ ስለዚህ እዚህ ሀገር ኖረን የኑሮ ውድነት በሚል ምክንያት ኢትዮጵያ ያለውን ሁኔታ ፈርተን እዚህ ያለንን ነገር ደግሞ ለከለት እየጨመርን ጊዜያችንን እያስረዘምን መሄድ የለብንም። ጊዜያችን እየጨመረ በሄደ ቁጥር እድሜያችንም እንደዛው እየጨመረ ነው የሚሄደው። የሴት ልጅ እድሜ ደግሞ የሆነ የተገደበልን ነገር አለ አይደለ የኔ ውዶች? ያንን የተገደበልንን ነገር በአግባቡ ካልተጠቀምን በኋላ ብንፈልግ አናገኝም። ሚዲያ ላይ ባለፈው ሰሞን የትንሽ ከረም ያለ ነው ታቋታላችሁ። አንድ እህታችን የሆነ ምክር እየሰጠችው ኦር የራሷ ህይወት ያካፈለችው ጌጤን ታቋታላችሁና በጣም ነው በቃ እንዴት ነው የሰራች ነው። በርግጥ ውበትም ይረግፋል፣ እድሜም ያልፋል። ሁሉም ነገር ከእድሜ ጋር ነው የሚሄደውና ያንን የሷን ነገር ሳስበው በጣም ነው ውስጤን የሚነካኝ። ለምን የራሴ የምትሉት አሁን በዚህ ሰዓት እሷ
ብዙ አይነት ምክር ነው እዛ ጋር የለገሰችው የሰጠችው። የሷ ህይወት ሰው ያስተምራል፣ ሰው ይመክራል። ህይወቷ በራሱ ሰውን ያስተምራል፣ ሰው ይመክራል። 6 አመት ሙሉ ነው በስደት በአረቡ ዓለም የኖረችው። የሰራችው ግን በሽታ ነው ያተረፍኩት፣ ከዚህ በኋላ ልጅ እንኳን የለኝም ምናምን ስትል ያ ነገር በጣም ነው አይምሮ የሚነካው። ሶ የሷ ነገር የሷ ህይወቷ በራሱ አስተማሪ ነው። የሚያውቅበት ከላው ይማርበታል። እኛስ ምን እያሰብን ነው? አረቡ ዓለም ላይ የምንኖር ሴት እህቶቻችን እድሜያችንን በአግባቡ ገንዘባችንን በአግባቡ ያለን ሁኔታ በአግባቡ ሁሉ ነገር እኮ አግባብ አለው አይደለ? በአግባቡ ተጠቅመን ወደ ሀገራችን ለመመለስ ሀገራችን ላይ ህይወትን ሀብለን ለመጀመር ለመኖር መዘጋጀት አለብን የሚል ሀሳብ ነው የዛሬ የኔ ሀሳብ ማለት ነው። ይሄንን ሀሳብ ከተመቻችሁ ላይክ እያደረጋችሁ ሀሳብ አስተያየታችሁን ደግሞ የሚያበረታታም ኦር ደግሞ ይሄንን የተመለከተ ሀሳብ ካላችሁ ደግሞ ኮሜንት መስጫው ላይ አጋሩኝ እላለሁ። የተመቻችሁ ላይክ እያደረጋችሁ ያልተመቻችሁ ዲስላይክ ማድረግ ይቻላል። የኔ ተወዳጅ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። አበረታቱኝ። በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ዛሬ የኑሮ ውድነት በሚል አጠር ያለች መጠን ያለች ቆይታ አድርገናል። ሰላማችሁ ይብዛ፣ ቸር ቆዩልኝ። በሌላ ቪዲዮ እስክንገናኝ እወዳችኋለሁ፣ አከብራችኋለሁ። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ለዚህ ቤት አዲስ የሆናችሁ